ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። የጦር አዛዡ በፋኖ ተገደለ፣ የአማራ መሪዎችም ታሰሩ። ንጹሐንን የረሸነውና ያፈነው ኮማንደር ጉዳይ መነጋገሪያ ሆነ። ቲክቶከሩ ባንዳ እርምጃ ተወሰደበት። በለንዶን ማራቶን ኢትዮጵያውያን ታሪክ ሰሩ። የህወሓት ቁልፍ ሰውም ከፋኖ ጋር እንሰራለን አሉ። ታዋቂዋ የቴሌቪዥን ፕሮግራም አቅራቢ ታገደች። የግድያ ሙከራውም ከሸፈ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የጦር አዛዡ መገደሉ ተገለጸ። የቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ተሊላ አቅራቢያ አሸፍ መገንጠያ ላይ ባደረገው ተጋድሎ ነው ሻምበል አሰፋ የተባለው የጦር አዛዥ የ73ኛ ክፍለ ጦር ሬጅመንት አዛዥ የነበረው በነበልባሎቹ 105ኛ ኮር 44ኛ ክፍለ ጦር ክንፉ ተገንጥሎ ጦርን ጥሎ በሩጫው መሃል ዘሎ ውሃ ውስጥ ገብቶ ለማምለጥ ሲሞክር ተደርሶበት ነው ወደማይቀረው የተሸኘው ተብሏል። ስልክና በስልኩ ውስጥ የነበሩ መረጃዎች በሙሉ በፋኖች መግባታቸውንም ገልጠውልናል። በወለጋ አማራ ማንነት አስመላሽ ኮሚቴ ሊቀመንበር አቶ አስናቀ ጌትነትና ጸሐፊው አቶ ነጋ በሪሁን በኦህዴድ ብልጽግና ደህንነቶች በአዲስ አበባ መታሰራቸው ተሰማ። ሊቀ መንበሩ አቶ አስናቀ ከታፈነ በኋላ ከአንገት በላይ በደረሰበት ከፍተኛ ጥቃት አይኑን ለማየት መቸገሩም ተገልጧል። የወለጋ አማራ በኦህዴድ መንግስት መር ጥቃት ጄኖሳይድ የተፈጸመበት አሁንም ጥቃቱ የቀጠለ ሲሆን ለማስቆም በ20 የወለጋ ወረዳዎች በህጋዊ መንገድ በመደራጀትና ወኪል በማሰባሰብ በቀጥታ ህጋዊ ጥያቄዎችን ለኦሮሚያ ክልል፣ ለፌዴሬሽን ምክር ቤት፣ ለተወካዮች ምክር ቤት፣ ለምክክር ኮሚሽን፣ ለምርጫ ቦርድ፣ ለኢሰመኮ፣ ለኢሰመጉ ጥያቄዎችን በማቅረብ ላለፉት 5 ዓመታት ሲታገል የቆየ ኮሚቴ እንደሆነም ይታወቃል። አገዛዙ ይህንን የሰላም ትግል ኮሚቴ በተለያየ መንገድ ሲያዋክብና ጫና ሲፈጥር ከቆየም በኋላ በመጨረሻ በአዲስ አበባ ከተማ አፍኖ የወሰዳቸው መሆኑን ከአካባቢው የተላከልን መረጃ ያመላክታል። በመሆኑም ለወለጋ አማራ ማንነት አስተባባሪ ኮሚቴ ድምፅ እንድትሆኑን ሲሉም ጥሪ አቅርበዋል። የኮማንደሩ ጉዳይ መነጋገሪያ ሆነ። ኮማንደር ገበየው ካሴ አየነው የተባለ የፖሊስ መኮንን ነው በ2017 ዓ.ም የአንደኛ ሻለቃ አድማ ብተና አመራር ሆኖ ብዙ ሰዎችን አግቶ ገንዘብ ተቀብሏል፣ በርካቶችንም ደግሞ ረሽኗል የተባለው ይህ በማስረጃ እና መረጃ በመረጋገጡ ኮማንደር ገበየው ካሴ አየነው በ3 ወንጀሎች ለባህር ዳር አካባቢ ከፍተኛ ፍርድ ቤት ክስ ቀርቦበት እንደነበረም ይታወቃል። ሰውን አግቶ ገንዘብ መቀበል ወንጀል ብር 300,000 መቀበሉ በባህር ዳር አካባቢ ከፍተኛ ፍርድ ቤት ተረጋግጦ ለዚህም ጥፋቱም 3 ዓመት ጽኑ እስራት ተቀጥቷል። ጥፋተኛ ተብሎ 3 ዓመት ጽኑ እስራት ቢወሰንበትም የአረጋ ከበደ መንግስት በባህር ዳር የአንደኛ ሻለቃ አመራር አንስቶ በደቡብ ወሎ ዞን ለምትንቀሳቀሰው የአንደኛው ሻለቃ አድማ መከላከያ ፖሊስ አዛዥ አድርጎ መድቦታል ነው የተባለው። በእንዲህ አይነት ወንጀል ድርጊት ውስጥ የተሳተፉና በፍርድ ቤት ውሳኔ ያገኙትን ወንጀለኞች በተጨማሪ ለሌላ ሹመት መዳረግ ኢትዮጵያ ውስጥ ያለው የመንግስት አሰራር በተለይም በአማራ ውስጥ የሚደረገው የፍትህ እጦት እጅግ አነጋጋሪ አድርጎታል ጉዳዩን። ህዝብን መጠበቅና ከአደጋና ከጉዳት መከላከል የሚገባው የአድማ ብተና በቲክቶክ ፕላትፎርም ትግሉን ለማደናቀፍ ታጋዮችን ሲያንቋሽሽ የሚውለው ግለሰብ እርምጃ ተወሰደበት። ማንም በትግላችን ላይ እየቀደደ አይቀጥልም ሲል አስረስ ዳምጤም ገልጿል። ከዚህ በፊት በቲክቶክ ማህበራዊ ገጽ ላይ የታየ ትግሉን የህዝብ ነፃነት ተስፋ ሲቀለድና ሲለፈልፍ የነበረው የአድማ ብተና አባል በተሌላ ከተማ በቴዎድሮስ እዝ 105ኛ ኮር እርምጃ የተወሰደበት መሆኑ የተገለጠው። ታዋቂዋ የቴሌቪዥን ፕሮግራም አቅራቢ እግድ ተጣለባት። ዳናዊት መክብብና ሌሎች ተከሳሾች ናቸው ንብረትና የባንክ ሂሳብ የታገደባቸው። በዳናዊት መክብብና በሌሎች 4 ተከሳሾች ላይ የተመሰረተው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾቹ ላይ የንብረትና የባንክ ሂሳብ እግድ መተላለፉም
ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብና ሌሎች 4 ሰዎች የተከሰሱበት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነም ነው የተዘገበው። ቁጥራቸው 13 የሆኑ እነዚህ ከሳሾች ያቀረቡት ክስ ግለሰቦች ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳቸው 437 ሺህ ብር የተቀበሉ ቢሆንም ሳይልኩን ቀርተዋል የሚል እንደሆነ ነው በክስ ዝርዝሩ ላይ የተጠቀሰው። ይህ የክስ ሂደትን ተከትሎ ዳናዊት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠበትም ታውቋል። የቦሌ የመጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት ትዕዛዝ ተከትሎ የአዲስ አበባ አሽከርካሪዎችና ተሽከርካሪ ፈቃድ ቁጥጥር ባለስልጣን በአንደኛ ተከሳሽ በቴሌም ታደሰ ይማም ስም የተመዘገበ እና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበው አውቶሞቢል እንዲሁም በዳናዊት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንዲታገድ ጉዳዩን ለሚመለከተው ፍርድ ቤት ትዕዛዝ መተላለፉ ታውቋል። ከዚህ በተጨማሪም በዳናዊት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይም ተገልጿል። ኢትዮጵያን አትሌቶች በለንደን ኦሎምፒክ ታሪክ ሰሩ። አትሌት ዩሚፋ ቀጀልቻ ማራቶኑን ከ2 ሰዓት በታች የገባው የመጀመሪያ ኢትዮጵያዊም ተባለ። በለንደን ማራቶን ለመጀመሪያ ጊዜ የተወዳደረው አትሌት ዩሚፋ ቀጀልቻ ማራቶን በ2 ሰዓት በታች መግባት የቻለ የመጀመሪያው ኢትዮጵያዊ አትሌትም ሆኗል። በታሪኩ በማራቶን ለመጀመሪያ ጊዜ የተወዳደረው ዩሚፋ ቀጀልቻ 2ኛ ደረጃ ይዞ ሲያጠናቅቅ የገባበት 1 ሰዓት ከ59.41 ደቂቃ የኢትዮጵያን አዲስ ክብረ ወሰንም ሆኖ ተመዝግቦለታል። ኬንያዊ አትሌት ሰባስቲያን ሳዊ ውድድሩን በበላይነት ሲያጠናቀቅ የገባበት ሰዓት አዲስ የዓለም ክብረ ወሰንም ሆኗል። የባለፈው ዓመት የለንደን ማራቶን አሸናፊው 1 ሰዓት 59.30 ደቂቃ ርቀቱን ለማጠናቀቅ የወሰደበት ሰዓትም ሆኗል። ይህ በእንዲህ እንዳለም አትሌት ትዕግስት አሰፋም በለንደን ማራቶን ክብረ ወሰን በማሻሻል ለ2ኛ ተከታታይ ጊዜ አሸናፊ ሆነች። ለ49ኛ ጊዜ በተደረገው የለንደን ማራቶን አትሌት ትዕግስት አሰፋ በበላይነት ስታጠናቀቅ የገባችበት ሰዓት በሴቶች ብቻ በራሷ ተይዞ የነበረውን የዓለም ክብረ ወሰንም አሻሽለዋለች። በዓለም አትሌቲክስ የፕላቲኒየም ደረጃ ባለው ማራቶን ትዕግስት አሰፋ እስከ መጨረሻው እላስጨራሽ ፉክክር በማድረግ ነው የገባችበት 2 ሰዓት ከ15:41 ደቂቃ አዲስ ክብረ ወሰንም ሆኖ ተመዝግቦላታል። የ2 ጊዜ የበርሊን ማራቶን አሸናፊው አትሌት ትዕግስት የለንደን ማራቶን ለ2ኛ ተከታታይ ጊዜ ያሸነፈችበትም ነው ተብሏል። የህወሓቱ ቁልፍ ሰው ፋኖ ጋር እንደሚሰሩ ተናገሩ። እንደ አበሻ ዘገባ የህወሓቱ ቁልፍ ሰው ዶክተር አዲስ ዓለም ባሌማ በአድቮኬሲ ዲፕሎማሲ ዲያስፖራ ጋር በበይነ መረብ ወይም ዙም መመካከራቸውን የዘሀበሻ ምንጮች ገልጸውልኛል ብለዋል። የምክክሩ ዋና ዓላማ በአሁኑ ወቅት ያለውን በትግራይ ጊዜያዊ አስተዳደር በማፍረስ ህወሓትን ወደ ስልጣን ለመመለስ ያለመው ዶክተር አዲስ ዓለም ባሌማ የትግራይ ጊዜያዊ አስተዳደር በዚህ ሳምንት ሙሉ ለሙሉ አፍርሰን የራሳችንን ወይም የህወሓትን መዋቅር እንተካለን ብለዋል። ይህንን ለማሳካትም ከሻዕቢያ ጋር ተጋግዘን እንሰራለን ነው ያሉትም። የጠላት ወዳጄ ነው በሚል ወደባቸውንም እንጠቀምበታለን። ሱዳኖችም ወደባቸውን እንድንጠቀም ፈቅደውልናል። በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋርም ተባብረን እንሰራለን ማለታቸው ነው የመረጃ ምንጮቹ የጠቆሙት። የፌዴራል መንግስት ተንደርድሮ ወደኛ ወይም ወደ ትግራይ እንዳይመጣ ታጣቂዎቻችን ከኋላ እንዲወጉት ይደረጋልን ብለዋል። ይህ ውይይት በምስጢር ወይም በዙም ውይይት የተደረገ መሆኑን የዘሀበሻ ምንጮች ገልጠዋል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ የፕሬዝዳንቱ የግድያ ሙከራ ከሸፈ። በዋሽንግተን ዲሲ ሂልተን ሆቴል የጋዜጠኞች ማህበር ዓመታዊ የራት ግብዣ ላይ በተከፈተ ተኩስ በፕሬዝዳንት ዶናልድ ትራምፕ ላይ የግድያ ሙከራ ተደረገ። ፕሬዝዳንቱ፣ ባለቤታቸው እና ምክትል ፕሬዝዳንት ጆ ቫይሰን በደህንነት አካላት አማካኝነት በአስቸኳይ ከስፍራው እንዲወጡ መደረጉም ታውቋል። በዚሁ በዋይት ሃውስ ዘጋቢዎች የራት ግብዣ ላይ ተኩስ በመሰማቱ ምክንያት ፕሬዚዳንት ትራምፕና ምክትል ፕሬዚዳንታቸው ጄዲ ቫንስ በፍጥነት ከመድረኩ እንዲነሱና እንዲወጡ የተደረገው። ከባለቤታቸው ሜሊና ጋር የነበሩት ዶናልድ ትራምፕ በጠባቂዎቻቸው ተሸፍነው ከመድረክ እንዲነሱ እንዲወጡ ሲደረጉ ሚዛናቸውን ስተው መሬት ላይም መውደቃቸው ታውቋል። እንደነዚህ ያሉ ነገሮች ሲፈጠሩ የትዳር አጋሮቻቸው ወይም ቤተሰቦቻቸው ቢኖር እንኳን ለፕሬዝዳንቱ ወይም ምክትል ፕሬዝዳንቱ የተመደቡት የደህንነት ሰዎች ቅድሚያ የሚሰጡት ለእነሱ ብቻ ነው። እነሱ ከአደጋ ቀጠና ማስወጣት ነው የተባለው። ሁኔታው ለተመልካች ቤተሰብ ጥሎ መሸሽ ወይም ቸልተኝነት ቢመስልም ይህ የተመደበ የደህንነት አሰራር እንደሆነም ተጠቁሟል። ዋናው ሰዎች የሀገሪቱ ውሳኔ ሰጪዎች በራሳቸው ደህንነት አካላት በፍጥነት እንዲወጡም ነው የተደረገው።
ቆዩኝ ሚስቴን ላምጣት ቢል እንኳን የደህንነት ቡድኑ እድል አይሰጥም። ፕሬዝዳንቱ ሆነ ምክትላቸው በእንዲህ ያለ የደህንነትና የጥበቃ ቡድኑ ትዕዛዝ ነው የሚከተሉት ተብለዋል። በተመሳሳይ ሌላ የተመደበ የደህንነት ጥበቃ ቡድን የትዳር አጋሮቻቸውን ቤተሰቦቻቸውን እንደሚጠብቅ ነው የታወቀው። በዚህ የምሽቱ ራት ግብዣ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና በርካታ የአሜሪካን ከፍተኛ ባለስልጣኖች የተገኙበት እንደነበረም ታውቋል። እንግዶቹ ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹም ዝግጅቱ ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ እንደሰሙም ተናግረዋል። አንድ የፖሊስ አባል የጥይት መከላከያ ላይ ቢመታም በጥሩ ሁኔታ ላይ ይገኛል ነው ያሉት። ተጠርጣሪ ኮል ቶማስ አለን የተባለ የ31 ዓመት ሰው እንደሆነ ይፋ የተደረገ ሲሆን ትራምፕ የታመመ ሰው ነው ሲሉም ገልጸውታል። ተጽዕኖ ስታሳድር ይከተለዋል፣ ተጽዕኖ በማትፈጥር ጊዜ ደግሞ ይረሱሃል ሲሉ ፕሬዚዳንት ትራምፕ ከጥቃቱ ከ2 ሰዓታት በኋላ ተናግረዋል። ራት ግብዣው ላይ ፕሬዚዳንት ትራምፕ፣ ምክትል ፕሬዚዳንት ጄድ ቫንሰን፣ የመከላከያ ሚኒስትር ፒት ኤክስቲን፣ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ እና ሌሎቹ በርካታ የትራምፕ አስተዳደር ባለስልጣናቶችም ተገኝቶ እንደነበረ ለማወቅ ተችሏል። የዓመቷ ወጣት ጋብቻ መነጋገሪያ ሆነ። አንድ የ70 ዓመት ሳውዲ አረቢያ የዓመት ወጣቷን ሴት ማግባቱ ነው መነጋገሪያ የሆነው። ይህ ታላቅ ሰው ለ20 ዓመቷ ወጣት ለሰርጓ 5 ኪሎ ግራም ወርቅና ውድ መኪና ስጦታ አበርክቶላታል ነው የተባለው። 5 ኪሎ ግራም ወርቁ ማለት በኢትዮጵያ ገንዘብ ደግሞ 116 ሚሊዮን ብር እንደሚያወጣም ነው የተገመተው። ለገንዘብና ለሀብት ብለው ከፍላጎታቸው እና እንደዚሁም ደግሞ ከእድሜያቸው ውጭ የሚያገቡ ሴቶች በብዙዎቹ ዘንድ እየተተቹም ይገኛሉ። በመጨረሻም በሱዳን በኤርትራና በኢትዮጵያ ሰላም እንዲሰፍንና ውይይት እንዲጀመርም በካርቱም የተመሰረተው ቀጠናዊ ጥምረት ጥሪ አቀረበ። የሱዳን፣ የኤርትራ፣ የኢትዮጵያ ተወካዮች ያካተተው ቀጠናዊ ጥምረት በካርቱም ባካሄደው ስብሰባ ነው ሰላምና አብሮነት እንዲሰፍንና ግጭት አበቃ ጥሪ ማቅረቡን የሱዳን ዜና አገልግሎት የዘገበው። የኤርትራ የሱዳንና የኢትዮጵያ ማህበር ተወካዮች ጥምረት ስብሰባ የቀጠናው ህዝቦች በሰላምና በመረጋጋት ለመኖር ያላቸውን ፍላጎት የሚያንጸባርቅ መሆኑንም ገልጠውታል። በተጨማሪም የአብሮነት እሴቶችን በማስተዋወቅ ጥላቻና ግጭትን እንደሚቃወሙም ዘገባው አመልክቷል። ከትግራይ፣ ከአማራ፣ ከኦሮሞና ከሶማሌ ማህበረሰቦች የተውጣጡ ተወካዮች እንዲሁም ከሱዳን፣ ከኤርትራ የመጡ ልኡካን በጋራ በመሆን ነው አመፅ የሚቃወም አንድ አቋም መያዛቸውን ገልጠዋል። ተሳታፊዎቹ ውይይቱ ቀጠናዊ ትብብርና ለሀገራት ሉዓላዊነትና ክብር መስጠት ለዘላቂ ሰላም አስፈላጊ መንገዶች መሆናቸውንም አጽንኦት ሰጥተውበታል። ተሳታፊዎቹ ድንበር ተሻጋሪ ግንኙነቶች ማጠናከር አስፈላጊ መሆኑን በመጥቀስ ነው በድንበር አካባቢ የሚኖሩ ማህበረሰቦች መካከል መስተጋበር እንዲፈጠርና የአንድነትና የሰላም እሴቶች እንዲጸኑ ጥሪ አቅርበዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።